በነገራችን ላይ ማለት ነው የስኬቴ ቁልፍ ሀይሚ ናት ብሏል። እሱ ራሱ በደንብ ገልጿታል። እውነቱም የስኬቱ ቁልፍ ቅመሟ ናት። አሁንም 300 ሺህ እስከምትገባ ድረስ በቃ እንቅልፍ የለም። እንቅልፏን መስዋዕትነት እያደረገች እየሰራች ነው። አስገቡላት 300 ሺህ፣ እሷም 250 ሺህ ትግባ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ወደ ሰኒ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር ይመስገን። እንግዲህ ዛሬ ጨልለውት አመጥተውታል ልጁን። ለሁለተኛ ጊዜ ነው አይደለ እንደዚህ እያጨለሉት ያለው። የሆነ ጊዜ ፍፄም ማጨልሎታል እና በጣም ነበር እያሳቀኝ የነበረው። ማለት ትኬት ቁረጡልኝ ያለ እኮ ልሂድ፣ ትኬት ቁረጡልኝ ያለ ሰው እንዴት እንደዚህ ድብን ይላል? መብራት ሲያበሩ፣ ሲንኮሻኮሹ፣ ሲያወሩ እንዲህ ይህን ያክል ሰው ይሞታል እንዴ? እና ምንም እየሰማ ወይስ አውቆተኛ ቢቀሰቅሱት አይነቃም ነው የሚባለው። እንዲህ ሁሉ እንትን እያሉ አልሰማም ማለት ነው። እና ቅመም የዛሬ እየፈራችም ሰርተዋለች። መቼም ያው በነገራችን ላይ ማስመሰል የለ፣ መዋሸት የለ፣ መደበቅ የለ፣ በቃ ግልጽ ናት ማለት ነው። የእውነት አይ ፕራውድ ኦፍ ዩ ቅመማ ማለት ነው። እና እንግዲህ እሷን ወደ 250 አስገቧት። ገና 250 ሳትገባ ነው ቃል የገባውን እየፈጸመ ያለው ማለት ነው። እና ሰው አስገቧት። ይህ 9 ቁጥርን አጥፉት፣ የምር አጥፉት። አይከፈልበትም እኮ ሰብስክራይብ ማድረግ፣ የእውነት አይከፈልበትም። ሰብስክራይብ ሁላችንም ብታደርጉን ደስ ይለናል። ያው ትርፍ ስልክም ካላችሁ ብታጫውቱት፣ ላይክ ብታደርጉ የእውነት በጣም ኢምፖርታንት አለው። ላይክ አድርጉ። ላይክ የእውነት ጥቅም አለው እና እሱንም 300 ሺህ አስገቡላት ቅመሟ። መልሱን ጠብቁት። የእውነት ለሁለት ነው የሚያጨልላችሁ። ታውቁት አላችሁ እሱን ማለት ነው። የጭንቅላት ጨዋታ ነው የሚጫወተው። ዛሬ ሙሉ በሙሉ እየተገኘ የምር ደንግጠዋል፣ ግራ ተጋብተዋል፣ ተወዛግበዋል፣ አወዛግበውታል። ማንም አሁን በድንገት በጣም እንቅልፍ ላይ ናችሁ የሆነ መታችሁ እንደዚህ ቦታ ነው ብትባሉ በቃ የምር ነው የሚመስላችሁ እና ማለት ትደነግጣላችሁ ማለት ነው። እሱ ነው ይሄንን የደነገጠው ማለት ነው። በዛ ማክል ደግሞ በእንቅልፍ ልባቸው የሚወጡም አሉ አይደል? ምናልባት አጋጥሟችሁም አይታችሁም ሊሆን ይችላል። ግን ሬል የእውነት የሚወጡ አሉ በጨለማ ማለት በመሀል 7 ሰዓት 8 ሰዓት 12 ሰዓት በቃ አለ አይደለ? በጣም እንቅልፍ በምትተኙበት ሰዓት በእንቅልፍ ልባቸው ከፍተው የሚወጡ አሉ ማለት ነው። እና አንዳንድ እናቶች ልጄ ማታ ማታ በር ከፍቶ ይወጣል፣ ማገኘው እዚህ ጋ ነው፣ እሱም እንዴት በዚህ ቦታ ተገኘ ብሎ ይጠይቀኛል እና ብለው ሐኪም ቤት ምናምን የሚወስዱም አሉ። ምስኪን እናቶች ማለት ነው። እና ይሄ ጸበል ነው እንጂ ሐኪም ቤት አይደለም። ለሴጣን መድኃኒት አለው እንዲ ሐኪም ቤት። እና እናቶቻችን አንዳንድ እናቶቻችን ምስኪኖች አሉና ጸበል ነው ማለት ነው። እንደዚህ አጋጥሟችሁን ከሆነ የምታቆሙ ነገር ከሆነ ጸበል ነው እንጂ ሐኪም ቤት አይደለም ማለት ነው። በእውነት በዛሬው ቪዲዮ ትምህርት አለው። እንደዚህም አለ ሊያጋጥማችሁም ይችላል፣ አጋጥሟችሁም ሊሆን ይችላል ማለት ነው። እንደዚህ በር ከፍቶ የሚወጣ አሁን ገብቷቸዋል። ሀይሚ ሌላ ክላስ ናለችው፣ ብሩኬ ራሱ ክላስ ነው። አስባችሁታል? እኔ ክላስ ለምን መጣህ ናለችው። እናንተ የፕራንኩ እንትኑን ይዩት፣ ማርያምን ትምህርቱን ይዩት። እና እንደዚህም አለ ማለት ነው። አሉ እንዴ በጭፈራ ቤት የሚሄዱ እኮ አሉ። እነሱ እኮ መሄድ የማይፈልጉ ቦታ ወስዶ የሚያስቀምጣቸው አሉ። እና ባጭሩ አሪፍ ነው የዛሬው፣ በጣም አሪፍ ነው። እና ተሳክቶላችኋል፣ ተገኝተዋል፣ አጨልላችሁታል በትንሹም ቢሆን ማለት ነው። እና ቅመሟ ተሳክቶልሻል። በጣም ፈርቷለች በነገራችን ላይ። መስማም ፍራቻ ሳይሆን አክብሮት ነው ይመስለኛል፣ አክብሮት ነው። እና አክብራው ነው። በጣም እየፈራች ነው የሰራችው የዛሬው ማለት መግቢያው እንደሰራችው አይደለም። እዛ የሰራችው የእውነት በጣም ተርበት ብታ ነበረ። በጥፊ ደግሞ የሚማቱም አሉ አይደል? በእንቅልፍ ተኝተው ስታነሷቸው በጥፊ የሚማቱ አሉ፣ ሲነሱ የማያውቁ አሉ።
ምናምን ቶሎ የማይባንኑ አሉና የሰው እንትን እኮ በጣም ይለያያልና ከባድ ነው ማለት ነው። እሱን የፈራችው ይመታኛል ያለችው ምንም ነገር አይቀመጣለች እኮ የምታውቀው ነገር ስላለ ነው ማለት ነው። እሱ በቃ ድብን ብሎ ሌላ ዓለም ውስጥ ገብቶ ነበረ። እሱ የተደገሰልህን አላወቀም ብላለች ባለፈው። እውነትም እሱ የተደገሰለትን አላየም ማለት ነው። ቦስ ለብቻው ነበረ የምታንጨረጭሩት። የእውነት እሱ ከባድ ፕራንክ ተደርጎ ያውቅም። የእውነት ቦስ የእውነት ደግሞ አይደረግም። ፊቱ ሁሌም ፈካ ያለ ነው። ቢናደድም ፕራንክ ቢደረግም አያስታውቅበትም። ግን ከባድ ፕራንክ አድርጌው ቅመሟ ብቻሽ ማለት ነው። ግን ደግሞ ብሩኬ የምሬ ነው የምላችሁ በከባዱ ነው የሚመጣላቸው ሁለቱም እንደ ሚኪ ማለት ነው። ባለፈው ሚኪ እንዴት ለኦዲየንስም ነው እያጨለለው አይደለ? ስለዚህ አሁንም እነሱ እያጨልላቸዋል።